እንደምናላችሁ ተመልካቾቻችን ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። በተሰማሩበት የሥራ ዘርፍ የተሻለ ገቢ በማግኘታቸው ኑሯቸውን ማሻሻል መቻላቸውን በባህር ዳር ከተማ አስተዳደር በሽመና የሥራ ዘርፍ የተሰማሩ ሴቶች ተናገሩ። የከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ መምሪያም ሴቶችን በኢኮኖሚ ተጠቃሚ ለማድረግ እየሰራ መሆኑን አስታውቋል። ተጨማሪውን ከስራው ድንቅ ደሳለው እንከታተል። ወይዘሮ ነጻነት አጠቃ በባህር ዳር ከተማ አስተዳደር በሽመና የሥራ ዘርፍ ተሰማርታ ትገኛለች። ወደዚህ የሥራ ዘርፍ ከመሰማራቷ በፊት ብዙ ውጣ ውረድ እንዳሳለፈች መለስ ብላ ታስታውሳለች። ራሴን ስራ እስከማፈጥር ድረስ የሰው እንጀራ የሰው ጤፍ በዱቤ እያመጣሁ ለሰው እያስረከብኩ ሰራ ነበር ማለት እና በጣም ከባድ ነበረ እና ልጅ አዝዬ 100 እንጀራ ተሸክሜ እየሄድኩ ታክሲ ላይ መውጣት ስላልቻልኩኝ ወደ ገጠር መንገድ ላስረክብ ሲሄድ ልጅ ገሪስ ነበር የሚውለው ከሱም በዘው ለማስገባት ስለሚረፍድብኝ ተመልሼ አዝየው ነው የምሄደውና ዝናብ እየዘነበ እናቴ ያልብሽኝ ይለኛል እግሩን እየበረደውና እያለቀሰ ማልበስ ስላልቻልኩ በጣም ውስጥ የተነካና አለቀስኩኝና ከዛም በኋላ ሌሎች የሚሰሩትን እያየሁኝ ለማንም አላማከርኩም ሄድኩኝና የሽመና ማሽን 5 አዘዝኩኝ። እዛኛው ቤት ብቻ ነው የነበረ 5 አዝዤ መጣሁ። ከዛ ይሄኛው የእንጀራ መጋገሪያ ያደረኩኝ ያኛውን የሽመና 5 አስገብቼ በጎን ለሊት እያቀለምኩኝ እንጀራ ጋግራለሁ ለሸማኖች እያቀለምኩ ማለት ነው። ስንያየውኝ እዚህ ውጭ ላይ አንድ ስላት አድርጌ እዛው ላይ እኔ ራሴ ያሳዩኝ እያልኩ መስራት ጀመርኩ ማለት ነው። ታዲያ ዛሬ ላይ ግን በተሰማራችበት ሙያ የተሻለ ገቢ በማግኘት ለሌሎችም የሥራ ዕድል ፈጥራለች። ጠንክራ እየሰራች መሆኑን የምትናገረው ወይዘሮ ነጻነት ሌሎች ሴቶችም ታትረው መስራት እንዳለባቸው ምክረ ሐሳቧን ትለግሳለች። ስጀምር ስራዬን የጀመርኩት በ3000 ብር ነው። አሁን ግን የሚንቀሳቀሰው ጠቅላላ ካፒታል ወደ 1.2 ደርሷል። አሁን ግን በ3 አመት ውስጥ ቋግሜ 4 2014 ነው ወደዚህ ስራ የገባሁት። በዚህ በ3 አመት ውስጥ ለሴቶች 21 ሴቶች ናቸው የሥራ ዕድል ለ8 ወንዶችና ለ21 ሴቶች የሥራ ዕድል ፈጥሬያለሁ ማለት ነው። ወደ ፋብሪካ ደረጃ እንደሚሄድ አምናለሁ። ነገር ግን የመጨረሻው እቅድሽ ምንድነው ሲባል ትልልቅ ፎቆች ሰርተው የነጻነት ተብሎ እዛና እዛ እየተከራዩ ገንዘብ ማከማቸት አይደለም የኔ ፍላጎት። ጧሪ ቀባሪ የሌላቸውን አዛውንቶች ደሞዝ ከፍሎ ማኖር የመጨረሻው ራዕይና ህልሜ እሱ ነው። ማስተላልፈው ሴቶች እንዲጠነክሩ ነው። ሲቀጥል ደግሞ ትልቅ አቅም አለን ሴቶች። ሴት ልጅ ብዙ ነገር ናት እና ማንኛውም ሴት ደካማ አይደለች። እሷ ራሷ ናት ጠንክራ ፈጣሪዋን እየለመነች መትጋት አለባት በመታገኘው አጋጣሚ። ወጣት አዜ ባለባቸውና የሽጥላ መንግስቱ በወይዘሮ ነጻነት የሽመና ስራ ዘርፍ ተቀጥረው እየሰሩ ነበር ያገኘናቸው። በተፈጠረላቸው የሥራ ዕድል የነበሩባቸውን ችግሮች እንዳቃለለላቸው ይናገራሉ። ወይዘሮ ነጻነትም አሪያቸው እንደሆነች ነው የተናገሩት። እዚህ በመስራቴ ጥሩ ለውጥ ላይ ያያየው ነው። ከተማ ኑሮ ታውቂያለሽ፣ ተከራይቶ ለመኖር ከባድ ነው። የወር ወጪ ስፔዛው ብዙ ነገር ከባድ ነው በነገራችን ላይ ግን አሁን ላይ ብዙ ነገር እየፈታልኝ ነው። እንደሷ ተለውጬ ሙሰርቼ ተለውጬ 1-2 ብዬ ደግሞ ለራሴ ከፍቼ ሌላ ሰው እንዲሰራ ማድረግ ነው አላማ። እሷ ብዙ ነገር ተምሬያለሁ። ብዙ ችግሮችን ፈቶልኛል። አንደኛ ራሴን ችዬ እንድኖር እንትን ብሎልኛል አግዞኛል። ሁለተኛም ደግሞ የምፈልጋቸውን ነገሮችን እየገዛው እንድጠቀም አድርጎኛል በዚህ ቦታ ከገባው ጀምሮ። ሁለተኛም ደግሞ ሙያ እንድለምድ አግዞኛል። የባህር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ሰብለ ዘውዱ ሴቶች ኑሯቸውን እንዲያሻሽሉና በኢኮኖሚ ተጠቃሚ እንዲሆኑ የተለያዩ ተግባራት መሰራታቸውን ገልጸዋል። ቁጥራቸው በርካታ የሆኑ ሴቶችን ግን በኢኮኖሚ ተጠቃሚ የማድረግ ስራ ተሰርቷል። ለአብነት በተለይ ዝቅተኛ የኑሮ ደረጃ የሚኖሩ ሴቶችን በብድር በማስተሳሰር እንዲሁም ደግሞ ሼድ ኮንቴነሮችን በመስጠት በተጨባጭም ሰፊ ቁጥር ያላቸው ሴቶች የተሻለ ኢኮኖሚ ተጠቃሚ በመሆን ጥሩ ሁኔታ ላይ ያሉበት ልጆቻቸውን ማስተማር የማይችሉ ልጆቻቸውን ማስተማር የቻሉበት ራሳቸውን በአግባቡ ማኖር መቻል የማይችሉበት ሁኔታ የነበሩ ሴቶቻችን ራሳቸውን ችለው ሌላም በስራቸው ሌሎች ሰራተኞችን በመቅጠር የሥራ ዕድል በመፍጠር ሰፊ ስራዎችን እየሰሩ ያሉበት ሁኔታ አለ። ባለፉት 9 ወራትም በከተማ አስተዳደሩ ከ1800 በላይ ሴቶችን በኢኮኖሚ ተጠቃሚ እንዲሆኑ ማድረግ መቻሉን ከመምሪያው የተገኘው መረጃ ይጠቁማል። በተያዘው በጀት ዓመት እስከ ግንቦት 30 ከ1.2 ቢሊዮን ብር በላይ ገቢ መሰብሰቡን የኮምቦልቻ ከተማ አስተዳደር አስታወቀ። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ42 ከመቶ እድገት ማሳየቱንም መምሪያው ገልጿል። ዘገባው የማማነሽ ገኔ ነው። አለምነህ ሀዛ ነው ያቀርበዋል።
የኮምቦልቻ ከተማ አስተዳደር ገቢዎች መምሪያ በ2017 በጀት ዓመት ከ1.8 ቢሊዮን ብር በላይ ገቢ ለመሰብሰብ እቅድ ይዞ ሲሰራ ቆይቷል። መምሪያው ከመደበኛና ከአገልግሎት ገቢ እስከ ግንቦት 30 ድረስ ከ1.2 ቢሊዮን ብር በላይ ገቢ መሰብሰቡን የኮምቦልቻ ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ መሐመድ ሰይድ ገልጸዋል። በአጠቃላይ የመደበኛና የከተማ አገልግሎት ገቢ ሁለቱም መርጅ ተደርገው 1 ቢሊዮን 827 ሚሊዮን ነው የነበረ። ኦልሞስት ከዚህ ውስጥ 1 ቢሊዮን 245 ሚሊዮን 604104.38 ወይንም ደግሞ አጠቃላይ አመታዊ እቅዳችን አፈጻጸም አንፃር ስናየው 68.1% ላይ ነው ያለነው ማለት ነው። በበጀት ዓመቱ ከመደበኛ ርዕስት የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ42 በመቶ እድገት አሳይቷልም ብለዋል መምሪያ ኃላፊው። አምና ከነበረ ተመሳሳይ ወቅት ጋር የመደበኛ ገቢያችን እጅግ በጣም ያደገና የተሻለ መሰብሰብ የቻልንበት መሆኑን ቁጥሩም ያሳያል። ያ ማለት ኦልሞስት አምና በዚህ ሰዓት ሰብስበን የነበረው 652 ሚሊዮን 038348 ብር ነበር የነበረው። አሁን በዚህ ሰዓት በተመሳሳይ ወቅት ማለት ነው ኦልሞስት ወደ 269 ሚሊዮን 254822 ብር አምና ከሰበሰብነው ከተመሳሳይ ወቅት ጋር በመብለጥ ሰብስበናል ማለት ነው። የመደበኛ ገቢ ላይ የከተማ አገልግሎት ገቢ አምና የሰበሰብነውና ዘንድሮ የሰበሰብነው ተመሳሳይ ነው፣ ምንም ልዩነት የለውም። የውዝፍ ልየታ ስራዎችን በመለየት ክፍያ እንዲከፍሉ ስራዎች የተሰሩ መሆኑንና በተለይም የከተማ አገልግሎት ገቢን በማሳደግ የገቢ እቅዱን ለማሳካት በትኩረት እየተሰራ ስለመሆኑም አንስተዋል የመምሪያ ኃላፊው አቶ መሐመድ ሰይድ። የከተማ አገልግሎት ገቢያችን ከፍ ማድረግ የምንችልባቸው ከ15 ቀን ከ20 ቀን በፊት የመሬት ሊዝ ጨረታ አውጥተን ኦልሞስት ሽያጮችን ሸጠናል። ሌላኛው የውዝፍ ልየታ ስራ ጨርሰናል። ስምሪት ሰጥተን ኦልሞስት አሁን የመምሪያው ማኔጅመንት ሙሉ በሙሉ በሚባል ደረጃ ለከተሞችን በዚህ መምሪያ ላይ የነበሩ ውዝፍ ያለባቸውን ግብር ከፋዮች የመለየትና የማስከፈል ስራዎችን እየሰራን ያለንበት ሁኔታ ነው ያለው። እነዚህን ስራዎች ተሰራን ኦልሞስት እቅዳችንን በተለይ መደበኛ ገቢ እቅዳችን በተሻለ አፈጻጸም 100% ማስተካከል የምንችልበት እንድል መነሻ አድርገን ስራዎችን እየሰራን ያለንበት ሁኔታ ነው ያለው። በከተማ አስተዳደሩ በአብዛኛው ግብር ከፋዩ ማህበረሰብ ግብሩን በወቅቱና በታማኝነት በመክፈል ኃላፊነቱን እየተወጣ መሆኑንና በቀጣይም ይህንን አጠናክሮ እንዲቀጥል የመምሪያ ኃላፊው ጥሪ አቅርበዋል።